አራት የዓለም ሻምፒዮና እንግሊዝ ለንደን 2017 አሜሪካን ኦሪገን 2020 ሃንጋሪ ቡዳፔስት 2023 እንዲሁም ዘንድሮ በተሰናዳው ቶኪዮ ጃፓን በቦታው በመገኘት ለስፖርት አፍቃሪው ዘግቧል። በተጨማሪም ሌሎች የኦሎምፒክ ጨዋታዎችን በስፍራው በመገኘት ለኢትዮጵያ ሕዝብ ተደራሽ ያደረገ ጋዜጠኛ ነው። ጨዋታዎችን ሁሉንም በሱ ስር መዘገብ ያምሩበታል። እሱ ከሁለት አስርት ዓመታት በላይ በዘለቀው የስፖርት ልምዱ ለሀገራችን ስፖርት ታላቅ ባለውለታ እንደሆነም ይነገርለታል። በተለይ ለአትሌቲክስ ላይ ባለው ከፍተኛ የስራ ባለ ድርሻነቱ በብዙዎች ይሞገስለታል። ለሀገራችን ስፖርት ታላቅ ባለውለታ ነው። በተለይ አትሌቲክስ ላይ ሰበር ዜና ካለ የዚህ ጋዜጠኛ ዜና እንደሆነ በብዙዎች ይነገራል። አሁንም ድረስ እንደ በኩር ልጁ የሚመለከተው በሀገራችን የመጀመሪያ የሆነውና ባለቀለሟ ሃትሪክ የስፖርት መጽሔት መስራች ነው። ይህንን የአንጋፋ ስፖርት ጋዜጠኛ እንደው በወፍ በረር ላስተዋወቅ ብዬ ነው እንጂ ይሄ ለሱ ኢመንት ነው። አመለሸጋ ነው ብዙዎች የሚያከብሩት፣ እኔን ጨምሮ ብዙዎች ትምህርት የሚወስዱለት፣ በብዙዎች የሚወደስ፣ እንደዚሁም ለብዙዎች ትምህርት የሚሰጥ ታላቅ እንደዚሁም ከባድ የሚባል የሚከበር ጋዜጠኛ ነው። ሀገሩን ከምንም በላይ የሚያስቀድም ስሙ በክፉ የማይነሳ አንጋፋ ልድገመው አመለሸጋው ጋዜጠኛ እንዲሁም የሃትሪክ ስፖርት ኦፊሻል ባለቤትና ማኔጂንግ ዳይሬክተር ይስሐቅ በላይ ዛሬ የሀገሬ ስፖርት ሾው የክብር እንግዳይ ነው። ይሴ እንዴት ነህ? እንደና ይግይ በጣም አመሰግናለሁ። አንተንም ሀገሬ ቲቪንም ከልብ አመሰግናለሁ። እንግዲህ በስቶብኛል ያረካቸው ነገሮች እየተባለውን ያልነኝ ወይ ብዬ ስጠይቅ ባለፈውም ብያለሁ። አሁንም መልስ የለኝም። ለሰጠኝ ክብርና ለሰጠኝ ቦታ ከልብ አመሰግናለሁ። ምንም ጥያቄ የለውም። ይሴ እውነት ለመናገር እንግዲህ ያው ብዙዎች የስፖርት ቤተሰቦች ያውቀዋል። ያው ካሜራ ብዙ እንደማትዳፈር ብዙ እንደማትፈልግ በብዙዎች ስለሚነገር ነው። እኛም እንግዲህ በጠየቅነህ ቁጥር በጠየቅነህ ጊዜ ወደ ኋላ ሳትል እኛ ስቱዲዮ እየመጣ አንዳንድ ጉዳዮችን ታነሳልናል። በጣም አመሰግናለሁ ይሴ። ምክንያቱም ያው እኔ እቺን ቅድም እንደተነገርኩኝ በወፍ በረር አነሳሁት እንጂ ብዙ የሚነገር ከ24 እና ከ25 ዓመታት በላይ በኢትዮጵያ ስፖርት ጋዜጠኞች ውስጥ የምትታወቅ ታላቅ አንጋፋ ጋዜጠኛ ነህ ይሴ። እንደነ ብያለሁ በድጋሚ እንደው የዓለም ሻምፒዮናን እናነሳለን። የተጠናቀቀው የ2025 የቶኪዮ ጃፓን ላይ የተደረገው የዓለም ሻምፒዮና እናነሳዋለን። እንደው አራት ያለ የዓለም ሻምፒዮናዎችን ተመለከትክ። ቅድም እንደገለጽኩት ከለንደን ከቡዳፔስት ከዛ ኦሪገን አሁን ደግሞ ቶኪዮ ላይ ነበርክ። ጃፓን እንዴት ናት ለመሆኑ? እንደው ብዙ ሀገሮችን የመመልከት እድሉ ስላለ ነው። እንዳልከው ነው፣ ትክክል ነህ። አራተኛ ዓለም ሻምፒዮናዬ ነው። ከዚህ በፊት ያው ቅድም የዘረዘርካቸውን ሀገሮች ሄጄ ተከታትያለሁ። ጃፓን አሁን ደግሞ በዚህ መልኩ እንግዳ ሆኜ ባልቀርብ ደስ ይለኝ ነበረ። በዚህ በተሰበረ ስሜት ህዝብ አንገቱን በደፋበት ሰዓት ላይ ስለ ጃፓን ዓለም ሻምፒዮና ለማውራት እንግዳ ባሉን ምርጥ ነበር። የግድ ግን ያው ችግሮቹንም ለማንሳትና ያሉትንም ነገሮች ለህዝቡ ተደራሽ ለማድረግ የግድ መምጣት ስላለብኝ እንጂ ጥሩ ምቾት የሚሰማህና በኩራት የምታወራበት አንደበት አይኖርህም። በዚህ ሰዓት ሀገሪቷን በተመለከተ ስናወራ ቶኪዮ እንግዲህ ከዓለማችን በጣም ቶፕ 10 ከሚባሉ ሀገሮች ከነ ህንድም በላይ በጣም ምርጥ ተብላ የተቀመጠች ከተማ ናት። ወደ 86 ሚሊዮን ህዝብ የሚኖርባት ከተማ ናት በ2025 በተደረገ ቆጠራ ማለት ነው። እና ቶኪዮ ብዙ የሚለዩት ነገሮች አሉ። ከምንም በላይ ግን እኛ ሀገር እያለን እንግዳ ተቀባይ ነን ብለን ለራሳችን የሰጠነው ቦታ አለ። በእርግጥ ኢትዮጵያኖች ጨዋዎችና እንግዳ ተቀባዮች ናቸው። ከኛ ውጭ እኔ ሌላም ሰው ያለ አይመስለኝም ነበር። ግን ቶኪዮ በነበረኝ ቆይታ በእውነት በጃፓናውያን እንግዳ ተቀባይነትና በእነሱ ባሳዩት ድርጊት በጣም ልቤ ተነክቶ ለካ ከኛም ጋር የሚገዳደርና እንደውም የተሻለ ነገር የምታይበት ሀገር አለ ወይ ብዬ እንድጠይቅ አድርጎኛልና በጣም ጽድት ያለች ሀገር፣ የኑሮ ውድነቷ ብቻ በሰባራ ጎንነት የምታነሳላት ነገር ግን በጣም ምርጥ ሀገር፣ በጣም በቴክኖሎጂ የረቀቀች ሀገር፣ በጣም ጽዱ ሀገር፣ በዛ ላይ ደግሞ ህዝቦቿ እንግዳ ተቀባዮች ዝቅ ብለው ሰውን የሚያስተናግዱ። ለምሳሌ መንገድ ቢጠፋህና ብትጠይቅ ቋንቋ እንደ ቁምጣ እያጠራቸው ለመግለጽ ይቸገራሉ እንጂ የሆነ ሂንቱን ካወቁ
ከሚሄዱበት መንገድ ወይ ስራቸውን ትተው አንተን አሳይተው አድርሰው አንተን ጠቁመው ነው የሚሄዱት። ለምሳሌ ባቡር ላይ ስንሄድ ብዙ ጊዜ እንትኑ ስሙም ያሳስታል የነሱ ቋንቋ ስንጠይቃቸው ባቡር አስመልጠው እኛን አስይዘው ከዛ በኋላ ነው እነሱ የሚሳፈሩት እና በዚህ ደረጃ ጨዋዎች ናቸው። በዛ ላይ ደግሞ ወደ ኤርፖርት ስንሄድ የመጨረሻ ቀን ላይ ከአትሌቶቹ ጋር ነው የመጣነውና እንዳጋጣሚ እንደዚህ ተሰልፈው የኢትዮጵያ ባንዲራን ይዘው በቃ እንዲህ ቻው ብለው ልክ የቅርብ ወዳጁና ዘመዱን ያጣ ሰው የሚያሳዩት ስሜት በጣም ልብን ይነካልና ከዚህ በፊት ሃንጋሪን በል አሜሪካ ኦሪገንን በል ለንደንን በል በዚህ ደረጃ የሸኘንን ዜጋ ነው ያላስታውስም በፍጹም። ጃፓኖች ግን ሲቀበሉም ወገባቸውን ሰብረው ነው በቃ ሊደፉ ምንም አይቀራቸውምና ምን አይነት ዲሲፕሊን ምን አይነት ስነ ምግባር ተምረው እንዳደጉ ይገርማልና በዛ ላይ ጸጥታቸው በባቡሩም ስትሄድ ድምጻቸውን አትሰማም። ሁሉም ከስልኩ ጋር ነው። ዲሲፕሊን ነው በቃ ዝም በሉ ተብሎ ልክ አለቃ እንኳን ኖሮ እዚህ እኮ ታወራለህ። እነሱ በጸጥታ ማንንም ፕራይቬሲ ሳይነኩ በራሳቸው መንገድ ነው የሚሄዱትና ጃፓን ከኑሮ ውድነቷ ውጪ እንከን ማታወጣላት በጣም ምርጥ ፍቅር የሆነች እንደውም ደግመህ እንድትሄድ የሆነ ነገር የምትጨርብህ ልዩ ሀገር ሆና ያገኘኋት ነው። አዎ ያው የጋዜጠኛ ትልቁ የስራ ልምዱ ኤክስፒሪየንሱ የሚባለው ሀገር መጎብኘት እንደዚህ ደግሞ ያላየውን ነገር ተደራሽ ማድረግ ነው። ይሄ ብዙ ሀገሮችን ጎብኝታል። ዛሬ እንግዲህ በልዩነት የምናነሳቸው ብዙ ጉዳዮች አሉ። በተለይ የኢትዮጵያ አትሌቲክስ ከ34 እና 5 ክረምታቶች በኋላ ትልቅ ቀውስ ውስጥ ነው ማለት እንችላለን። በዓለም ሻምፒዮናው ላይ ያልታየ ያልተሰማ ወደፊት ነው ደግሞ ይደገማል ብዬ ማላስበው ውጤት ነው የነበረውና በወቅቱም በሁኔታዎቹም ነበርክ። እሱን እናነሳለን። ጃፓን ላይ ምን ተፈጠረ የሚባል ከአትሌቶች እስከ አመራሮች እስከ ፕሬዚዳንቶቹ ድረስ ያሉት ጉዳዮች እናነሳለን። ከዛ በተረፈ ደግሞ ከመሄዳችሁም በፊት ያሉ ሁኔታዎች ይነሳሉ። ከዛም እንደው አለፍ ሲል ደግሞ ያው እናንተ እዛ ሆናችሁ እዚህ የሚባሉ ብዙ ነገሮች ነበሩ። ከጋዜጠኞች ጀምሮ የሚነሱ ጉዳዮች አሉ። ጋዜጠኛ በምን አይነት ክራይቴሪያ ነው መሄድ ያለበት? እውን 3 እና 4 ጋዜጠኛ ጃፓን ስለሄደ በጣም ብርቅ መሆን ነው ወይ የሚገባው? እሱንም ጉዳዮች እናነሳለን። ወደ ኢትዮጵያ ለመለስ ከመሄዳችን በፊት ያው ቬልቬ ሆቴል ነበሩ የነበሩት አትሌቶች፣ አሰልጣኞቹም እንደዚሁ ነበሩ። እንደው የነበረው ስሜት ጥሩ እንዳልነበረ ከወዲሁ ከመሄዳቸው በፊት ይሰሙ ነበረ ነው። ከሌሎቹ የዓለም ሻምፒዮናዎች ከሌሎቹ ኦሎምፒኮች ያው ቀርብ ብለ ስለምታያቸው ነበር። እነሱ ስሜቶቹ ምን ይመስሉ ነበር ከመሄድ በፊት? እንደዚህ አይነት ውጤት ይመዘገባል ብለ እንደው ፍርሃት ነበር? እንደው አንተስ? እውነት ለመናገር የወርቅ ሜዳሊያን በየኢቨንታቸው ስትቆጥር እርግጠኛ ለመሆን የምትሞክርባቸው ነገሮች ነበሩ። ለምሳሌ 3000 መሰናክል የምንካስበት ይሆናል ብዬ ተስፋ አድርጌ ነበር። ከዛ ውጪ 800 ሜትር ላይ 100% እርግጠኛ ነበርኩኝ ጽጌ ዱጉማ አንድ ነገር ትሰራለች የሚል እምነቶች ነበሩኝ። ማራቶን በተለይ በሴቶች በእርግጠኝነት ሜዳሊያ ውስጥ መግባታችንን አልተጠራጠርኩም። ወርቅ ግን አይጠፋም ብዬ ነበር። ከዛ ውጪ ደግሞ 10000 ከዚህ የተሻለ ወርቃማ አጋጣሚ የለንም። ምክንያቱም ተፎካካሪ ይሄ ነው የምንለው እንደ ቀድሞ በተለይ ከጎረቤታችን ኬንያም እንደ ኡጋንዳዎቹ አይነት እነ ጆሹዋ ስለሌሉ እዛ ቦታ ላይ እንቸገራለን ብዬ አላሰብኩም ነበርና እነዚህ ኤሪያዎች ላይ የወርቅ ምናመጣባቸው ናቸው ብዬ ተስፋ አድርጌ ነበር። ነገር ግን እዛ ከሄድን በኋላ ነገሮች የተገላቢጦች ነው የሆኑት። ለዚህ ደግሞ ብዙ ፋክተሮችን ታነሳለ። በተለይ ከስልጠና ጋር በተያያዘ በቡድን ስራ ላይ በተያያዘ እንደገና አትሌቶች የሩጫ ዘመናቸው ጀምበር በተለይ በዚህ በትራክ ውድድር ላይ እየጠለቀ የመጣበት ሀገራችን እርቃኗን የቀረችበት ጊዜ ላይ እንደደረሰን ይሄ ዓለም ሻምፒዮና ፍንትው አድርጎ አሳይቶናል። ለምሳሌ 10000 ሜትር ወንዶችን ብትወስድ ከኛና ከኬንያ እጅ ከወጣ ዘመን አልፎታል። አሁን ኢትዮጵያን ብትወስድ 14 ዓመት የወርቅ ሜዳሊያ አታለች። ለምን 2011 ላይ ኢብራሂም ጄላን ሞፋራን አሸንፎ ከወሰደ በኋላ ስማችን ከወርቅ ጋር ተያይዞ ተነስቶ ያውቅም። አሁን ደግሞ ለሌላ 16 ዓመት ነው ኤክስቴንድ ያደረግ ነው። ምክንያቱም ቤጂንግ ዓለም ሻምፒዮና ከ2 ዓመት በኋላ ይካሄዳል። እስከዛ ድረስ በዓለም ሻምፒዮና ላይ ኢትዮጵያ ወርቅ የላትም እና ይሄ በራሱ እና ኃይሌ እነ ቀነኒሳን የመሳሰሉ ራሱ ስለሺ ሰነን የመሳሰለ እነ ኢብራሂም ጄላንን የመሰለ እነ ሙክታርን የመሰሉ አትሌቶችን በአንድ ወቅት ላይ በስኬታማነት ከፍ አድርጋ ስትጠራበት የነበረች ሀገር ከእጇ ወጥቶ 16 ዓመት ከሀገር ሸፍቶ ስታይ ምን ያህል ባለንበት እንደቆምንና ስራ እንዳልሰራን ይነግራል። ይሄ ቁጭት እንኳን ተፈጥሮብን የዘንድሮ ዓለም ሻምፒዮና በጣም የሚገርም ተፎካካሪ ጠንካራ የምትለው የለም። ያ በሌለበት ሁኔታ ላይ ጭራሽ ውድድር አቋርጠን የምንወጣበት 5000 እና 10000 ላይ ተፈጥሮ ማየት በጣም ያማል። 7 አትሌቶች በዘንድሮ ውድድራቸውን አቋርጠዋል።
ይሄ በጣም ያማል። እኛ እንደ ካዛኪስታን የምንጠራ ሀገር አይደለንም እና የአትሌቲክስ ሀብ ብለህ የምትጠራት ሀገር ናት ኢትዮጵያና መዳረሻም ናት፣ የአትሌቲክስ ምንጭም ናት። ቶፕ በአትሌቲክስም ቶፕ ሌቭል ላይ ያለች ሀገር ናት። 7 አትሌት ሲያቋርጥ ማየት አትሌቲክሳችን ምንኛ እንደታመመ ይጠቁማል። እንደውም እኔ ባለፈው አንድ አርቲክልም ጽፌ ነበር። እንደ ጸጉራ ሙሻ ነው አትሌቲክሳችን ብያለሁ። ምክንያቱም ጸጉራ ሙሻ አለ ስትለው ይሞታል፣ አትሌቲክሳችንም አለ ስትለው ወደ መሞት እየሄደ ነው። በቃ አሁን እያጣጣረ ነው የሚል ስሜት ነው ያለኝ። ብዙ ሰዎች የማይቀበሉ ሰዎች ሊኖሩ ይችላሉ፣ እንደ ሟርት የሚወስዱት ሰዎች አሉ። እውነታው ግን ይህን መጋትና መቀበል አለብን። ኢትዮጵያ ውድድር እያቋረጠች ስትወጣ በጣም ያማል። በዛ ላይ ስልጠና አካሄዳችን ክረምት ላይ ሰርቶ በጋ ላይ የሚወዳደር ደፋር አመራርና ደፋር አሰልጣኝ ያለበት ሀገር ነው። እነ ታንዛኒያ ማራቶን በታሪክ ለመጀመሪያ ጊዜ ወርቅ ሲነጥቁን ከማየት በላይ ህመም የለም። እነ ጀርመን በሜዳሊያ ሲሻሙን ከማየት በላይ ህመም የለም። እና ጭራሽ 3 አትሌት እንዴት በአንድ ውድድር ላይ አቋርጦ ይወጣል? አንድ አትሌት ሊያቋርጥ ይችላል። ውድድር መጨረስ እንኳን ያቃተን። በዛ ላይ ደግሞ ህመሙ በጣም ከፍ የሚለው አበበ ቢቂላ ታሪክ በሰራበት ከ91 ማነው ከ31 ዓመተ ምህረቱን ተምታቶብኛል ከ64 ነው ከ61 ዓመት በፊት ታሪክ በሰራበት ቦታ ላይ በዚህ ደረጃ ውድድር አቋርጣ ስትወጣ ህመሙ በጣም ብዙ ነውና አትሌቲክሳችን ምንም መሸፋፈን መደባበቅ አያስፈልግም። በግለሰቦችና በወርቅ ተደብቆ ይኖረ ነው። እኔ እንደውም አንድ እርግጠኛ ሆኜ የምናገርልህ ወይም ደግሞ አስመሬበት የምናገረው እንኳንም ወርቅ አጣን፣ እንኳንም ሉዝ አረገን። ምክንያቱም የኢትዮጵያ ህዝብ ልክ አንድ ቋንቋ እንዲያወራ ተገዷል። አሁን ፌዴሬሽኑ አመራር አንድ ቋንቋ እንዲያወራ ተገዷል። ስፖርቱን በበላይነት የሚመራው ባህልና ስፖርት ሚኒስቴር ለፌዴሬሽኑ ራሳችሁን መርምሩ፣ ውጤታችሁን ፈትሹ ብሎ ጠንከር ያለ መግለጫና አቋም ሰጥቷል። ይሄ የሚነግር ነገር ወርቅ ቢመጣ ኖሮ እንደ እኔ ቀደም በዘርዘርኩል አትሌቶች ቢመጣ ኖሮ ሁሉ ነገራችን ተሸፋፍኖ ለሌላ ለሎስ አንጀለስ ኦሎምፒክና ለዚህ ለቤጂንግ ሻምፒዮና ላይ ከነ ችግራችን እንገባ ነበርና አሁንም ኬንያውኖች ራሳቸውን ፈትሸው በዓለም ላይ እንደነገሱት ሁሉ እኛም መልሰን የድሮ ወንበራችንና ክብራችን ላይ መመለስና መስራት ነው ያለብን ብዬ ነው ማስበው። አዎ ያው እነዚህ ሁሉ ወርደው እንግዲህ የሚመጡት መነሻዎቹ ከሜዳ ውጭ ያሉት ተግባራቶች ይመስሉኛል። አንዳንድ ጊዜ ቅድምም ከካሜራ ውጭ ስናወራ ነበር ይሴ አትሌቶቹ ለኢትዮጵያ ብዙ አትሌቶች ያልሆኑት ሆነዋል። በቃ ብዙ መስዋዕትነትን የከፈሉ አትሌቶች አሉ። ግን ማኔጅመንት ላይ ሁለተኛ የሳይኮሎጂ ጉዳይ በጣም የተጎዱ አትሌቶች አሉ። ማሸነፍ አሁን ቅድም የጠቀስክልኝ በዚህ ተግባር ላይ ወርቅ እናመጣለን ብለህ ያሰብካቸው ልጆች በብቃት አይመስለኝም እንግዲህ ወርቁን ያጡት። የስነ ልቦና ጉዳይም አንደኛው መነሻ ይሆናል ብዬ ገምታለሁ። እዚህ ራሱ የነበረው የአትሞስፌር ሁለተኛ እንደው አንድ የገረመኝ አለ። እውነት ለመናገር ከመጣችሁ በኋላ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ በሰጠበት ወቅት ላይ እንግዲህ ኮማንደር አትሌት ስለሺ ስና አንዱ ያነሳው ኢትዮጵያዊነት ስሜት የላቸውም አትሌቶቹ እስከ ማለት ደርሷል። ይሄ ራሱ እኮ አሳፋሪ ነው እውነት ለመናገር እኮ። ሁለተኛ ነገር ደግሞ አትሌት የማነ ጸጋዬ አትሌቶች ማህበር ፕሬዝዳንት እሱ ራሱ አንዱ የተናገረበት ጉዳይ እሱም ያሳፍራል። አሁን ከመሄዳቸው በፊት ራሱ እንኳን ውድድሩን ሊያሸንፉ ማጣሪያ እንደማያልፉ ይገባኝ ነበር ማለቱ ይሄ ራሱ ምንድነው? ስለዚህ ወይ ያልተዘጋጀንበት ወይም ደግሞ እንደውም ለፉክክር ነው እየሄድን ያለ ነው። እዛ በፊት እኮ አሁን ያልካቸውን ነገሮች ለማምጣት ነው። አሁን ግን ለተሳትፎ እየሄድን ያለ ነው። ቅድም ደግሞ ሙቀት ነበር ስታነሳልኝ ነበር። ፈተና የነበረበት ነው ሙቀቱ ራሱ። የኛ አትሌቶች የት ነበር ሲሰለጥኑ የነበሩት? የኛ ወቅት ደግሞ ይሄ ክረምት የነበረበት ጊዜ ነው። ሌሎች እኮ ዘመናዊ የስልጠና ተግባራቶችን የሚያከናውኑ ብዙ የአትሌቲክስ አገሮች እኮ ኢትዮጵያ እየመጡ እኮ ይሰለጥኑ ነበር። አየሩን ለመላመድ የሚሉት የወደፊቱ የሚወዳደሩበትን ሀገር ለማወቅ ብለው እዚህ አዲስ አበባ እኮ የሚሰለጥኑ ነበር። ደብረ ዘይት እየሄዱ የሚሰለጥኑ ነበር። እኛ በተቃራኒው ግን ተራራ ላይ እየወጣን በጣም ሀይ የሆነ ወይም ደግሞ በጣም ቅዝቃዜ የነበረበት ቦታ ላይ እየሰለጠኑ እዛ ደግሞ በጣም ከፍተኛ ይሄ ራሱ አይጣረስም ወይ? እንደው አልታዘብከም ወይ እንደዚህ አይነት ነገሮችን? የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር
ንጋት ራዕይ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100,000 ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ላይ የተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ላይ የተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ላይ የተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ላይ የተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ የተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። በጣም የሚገርም ነገር ይሄ ብዙም ልክ ኒውክሊየር ሳይንስ ምርምር የሚጠይቅ ነገር አይደለም። ማንኛውም ሌማን የሆነ ሰው እኔ አሁን የስልጠና እውቀቱ የለኝም፣ ይሄ ግን ኬሚስትሪ አይጠፋኝም። እንዴት ቀዝቃዛ ቦታ ላይ አሁን ምን ሰራበት ሰዓት ራሱ እኔ ከታንዛኒያው አትሌት ጋር ማራቶን ያሸነፈው አትሌት ጋር ተገናኝቼ ነበር። እንደውም ፎቶዎችን ማስቀርቻለሁ። ስናወራ እሱ ሞምባሳ መጥቶ ነው የሰራው። ሞምባሳ ንዳድ ያለበት ቦታ ነው። እኛ ግን የምንሰራው ጠዋትና ማታ ነው። ራሱ የትሬኒንግ ሰዓታችን ራሱ ልክ አይደለም። ጠዋትና ማታ ቅዝቃዜ ባለበት እጅ ቆፈን ራሱ በማይፈታበት ሰዓት ላይ ጠዋት ነው የምትሰራው፣ ማታም ቅዝቃዜውን ለራስ ነው የምተው ይጌ ውድድሩ መሰሳሌ ነው የምታደርገው ደግሞ ሙቀት ባለበት ንዳድ ሙቀት እኛ መቆም ማንችልበት ሰው ራሱን የሚስትበት ሙቀት። በነገራችን ላይ አትሌቶቹን አፕሪሼት አደርጋለሁ ያደረጉትን ተጋድሎ። በተለይ እነ ትዕግስት አሰፋ እነ ጉዳፍ የከፈሉት መስዋዕትነት እንደዚህ በቃላት የሚገለጽ አይደለም። እኔ ቢኒያም ማህሪ የሚባለው ትንሹ ልጅ እንግዲህ በጣም የነገ አትሌቲክሱ አልጋ ወራሽ ይሆናል ብዬ በጣም ትልቅ ተስፋ ያደረኩበት ልጅ ነው። ኢንተርቪው ማድረግ ያለው ፐርሰናሊ እንዲናወራ ነበርና ሲነግር ስለሙቀቱ እንትና አሁን ትዕግስትም ለሰዎች አወራች የተባለው ነገር ሲሰማ እግሬን መታዘዝ አቃተው ነው ያለችው። እና በእንደዚህ አይነት ንዳድ ውስጥ በእንደዚህ አይነት ሙቀት ውስጥ ሆነው ተወዳድረው ነው እንትላልት። ግን ስልጠና ተገቢው ስልጠና ቢሰጣቸው ኖሮ ፌዴሬሽኑ ምን አለ ራሱን ለማዳን እኛ መኪናና ሁሉ ነገር ፋሲሊቴት አድርገን ነበር፣ እነሱ ናቸው ያልተጠቀሙት አለ። ስለዚህ ይሄ ማዘዝ አይችልም ማለት ነው ፌዴሬሽኑ፣ ወይም ደግሞ ክትትል አያደርግም ማለት ነው። አትሌቶቹ ከአዲስ አበባ መውጣት ነበረባቸው። ኢቨን አሁን የኬንያን አወቃቀር ብትመለከት ናይሮቢ ውስጥ የሚቀመጥ አትሌት አታገኝም። ፌዝን ብትወስድ አሁን የዓለማችን ቁጥር 1 አትሌት ናት ፌዝ ኪፒዮጎን። ፓትሪስ ቼቤትን ብትወስድ ካምፒንግ ላይፍ ነው ያላቸው። ኪፕቾጌንን ብትወስደው እንግዲህ አንጋፋ የማራቶን ንጉስ ነው እሱም ከከተማ ወጥቶ ካምፕ አላቸው። ከተማ ውስጥ ተቀምጠ ውድድር ማሸነፍ አይቻልም። አሁን ዓለማችን ቅድም አንተ ስታነሳው ይሄ በጣም ቀላሉን አንድና አንድ ሁለት አይነት የመደመር ስሌቱን ሞቃታማ ቦታና ቀዝቃዛ ቦታ መዘጋጀት የሚያመጣው ነገር ጥሩ። ዓለም እኮ ወደ አርቲፊሻል ኢንተለጀንስ ይሄደኩ ነው። አሁን እዚህ ውድድር ላይ እኮ በአርቲፊሻል ኢንተለጀንስ የቶኪዮን ሙቀት በዛ ሰርተው ናቹራል ሙቀት እንደማደርገው ለውድድር የመጡ አትሌቶች አሉ። እዚህ ደረጃ እኮ ደርሰዋል። በቃ አርቲፊሻል ኢንተለጀንስ ስፖርት ውስጥ እየገባ ነው። ዓለም ወደ ሄደበት ነገር ነው መጠጋት ያለብን እንጂ እንደ ትናንትና በባህላዊ መንገድ መስራታችን የአሰልጣኞቻችን ብቃት ላይ ጥያቄ እንድታነሳ ያስገድዳል። አሰልጣኞች ራሳቸው እኮ አናሰልጠንም ማለት ነው ያለባቸው። እዚህ ቦታ ላይ አሰልጠኝ ውጤት አላመጣም ፌዴሬሽን ኃላፊነት ውሰድ ማለት ነው ያለባቸው። እንዴት አንተ አዲስ አበባ ተቀምጠ አካዳሚና አዲሱ ትራክ ላይ ብቻ ሰርተ ውጤት ታመጣለህ? ከአዲስ አበባ መውጣት ነው ያለበት። መንግስትም ፌዴሬሽንም ትኩረት ሰጥቶ መስራት ያለበት እንደ በቆጂ አይነት ታለንት ኤሪያዎች ቦታ ላይ ራሱን የቻለ ካምፕ የካምፒንግ ላይፍ መጀመር አለበት። ትራክ እዛ መሰራት አለበት። እዚህና ኃይሌና ቀነኒሳ በሰሩት ትራክ ላይ ብቻ እሱ አሁን አገልግሎቱም እየቀነሰ መጥቷል። ወደ ከተማነትም እየተጠጋ ነው። ምክንያቱም ሰው እየሰፈረበት እንትኑም ከበፊቱ እየቀነሰ ነው ያለው። በጣም የሚገርም ነገር ፈረንጆች ኬንያ ውስጥ ትኩረት ሰጥተው ሄደው አንድ መንደር ተከራይተው 5000 ብር ገጠር ውስጥ ስትገባ ተከራይ ስለሌለ ከዚህ እስከ አስፋልቱ የሚሆን ርቀት ያለውን ትልቅ ግቢ ይከራዩና ካምፕ ይሰሩና ከብዙ ነገር ተገድበው ስልጠናቸውን እያደረጉ ነው ያሉት። እየበለጡ ነው ያሉት እኮ በዚህ ነው። እኛ ግን ምቾት ባለበት ከተማ፣ ዋይታ ባለበት ከተማ፣ የመኪና ክላክስ በሚረብሽ ከተማ፣ የሰው ጫጫታ በሚረብሽ ከተማ በቂ ረፍት የማታገኝበት ስልጠና እየወሰድክ በቂ አየር የተበከለ አየር ነው ያለው እኮ አዲስ አበባ ላይ በመኪና እንትኖች። ወደ ገጠር ስትወጣ ግን የአየር ለውጥ ላልና እንደዚህ አይነት ዝግጅት እያደረጉ ነው ያለውና አሁንም ፌዴሬሽኑ ወደዚህ መንገድ ነው መምጣት ያለብን እንጂ በፍጹም አንችልም። ከዛ ውጪ በስልጠና በቆፈን ብርድ ላይ አሰልጠነ ሙቀት ላይ ውጤት አመጣለሁ ብለ መሄድ ራሱን የቻለ ችግር ነው። አሰልጣኞቻችንም እኔ ለሁሉም ክብር አለኝ፣ ግን ምን አይነት ሰዎች ናቸው ብዬ እንድጠይቅ ያደርገኛል። ምክንያቱም እዚህ ጋር እኮ ውጤት እንደማይመጣ የጃፓንን አየር ሁኔታ ከተረዳ በኋላ እኮ ወይ ደግሞ አዳፕት ለማድረግ አየሩ ቀድመህ እኮ ከኢትዮጵያ መውጣት አለብህ።
አየሩን እዛ የቶኪዮን አየር ለመልመድ ብዙዎቹ መቆም አልቻሉም፣ መቀመጥ አልቻሉም፣ መራመድ አልቻሉም። እኔም በተግባር ቀምሼዋለሁ። መተንፈስ ሁላ አቅቶኛል። በቁሜ ውሃ እየቀለጥኩ ነው የምሄደው። እኔ የተፈጥሮም ኪሎም አለ ሙቀቱ ላይ ሲጨምርበት እንግዲህ ምን እንደሆነ አስበው። መራመድ አትችልም። ይሄንን ግን ሰው ፌዴሬሽኑ ባለሙያ ልኮ አጥንቶ ነው ይሄን ነገር መቀየር የነበረበት። ግን እኛ አላደረግንም። እኛ ባይዘው የራሳችን በራሳችንን ጠልፈን ይጣል ነው ማንንም አይደለም። ኬንያዎች ግን 3 ካምፕ አላቸው። ኤልዶሬት ካምፕ አላቸው፣ ሞምባሳ አላቸው፣ አንድ ከተማ ላይ ደግሞ እንደዚሁ አላቸው እና 3ቱም ቦታ ላይ እንዳየር ሁኔታ ይዘጋጃሉ። እነ ፌዝ እኮ የበለጡን እኮ ካምፒንግ ላይፍ ተጠቅመው ሞቃታማ ቦታ ላይ ተዘጋጅተው መተው ነው የሰሩት። ስለዚህ እኛም ይሄን መንገድ እስካልተከተልን ድረስ በድሮ ታሪክና በድሮ ውጤት ብቻ እና ኃይሌ እነ ቀነኒሳ እነ ጥሩነሽ እነ ስለሺ እነ መሰረት በደከሙበት ውጤትና ታሪክ ብቻ ማሸነፍ አንችልም። ያነሳቸው ምንም ጥያቄ የለውም። እንደውም ቅድም ስትለኝ የነበረው አሉ 3 እና 4 አትሌቶች እንግዲህ መስዋዕትነት ከፍለዋል። እውነት ለመናገር አሁን የአየር ንብረቱ ምንም እንዴ የኢትዮጵያ ብሔራዊ ቡድን እኮ የአፍሪካ ዋንጫ ማጣሪያ እንኳን ሲኖረው እኮ ሞቃታማ እንኳን ይሆናል ብሎ አዳማ ሄዶ ነው የሚሰለጥነው እኮ ቢያንስ ትሬኒንግ የሚያደርጉት የአየር ንብረቱ እንደው ትንሽም ቢሆን ይቋቋምልኛል በሚል ሳቢ። እኛ እኮ በቃ ተቃራኒ ነው ይሄው ነው እኮ የሚገርም ነገር ምልህ እናንተ ያላችሁበት እንግዲህ አሁን በአሁኑ ሰዓት ላይ የነበረው የአየር ንብረት ኢትዮጵያ ውስጥ ያለው እጅግ ቀዝቃዛ ነው። አዲስ አበባ በተለይ ደግሞ እንጦጦ ላይ ይታወቃል እንግዲህ ተቃራኒ ነው። ጃፓን ሲሄዱ ደግሞ በዛ ልክ ነው ደግሞ ሙቀቱ። እነዚህ አትሌቶች ቢያንስ የኢትዮጵያ አትሌቲክስ እንደው ሌላው ይቅርና ኬንያ ሞምባሳ ላይ እንደው ለአንድ ወር እንኳን ቢከትሙ ሙቀቱን ለመላመድ አረዝም ከተማችንም ውስጥ እኮ ሀገራችን ውስጥ እኮ ሙቀታማ ኤሪያዎች አሉ እኮ እስከ ወንጂ ድረስ እኮ ብንሄድ ያው የምታነሳቸው ምናልባት የሴኩሪቲ ጉዳይ ልታነሳ ከቻልክ እንጂ ያን ያህል እንዴት እንደሚሆን አላውቅም። እሱ ከዛ ውጪ ወደ አፋር መስመርን ብትሄድ ድሬዳዋን ብትሄድ አዋሳን ብትሄድ የተሻለ ከአዲስ አበባ የተሻለ አየር ንብረት አለ። የሚገርም እኮ ቶኪዮ እኛ እንደገባን ዝናብ ነበር። ውድድሮች የተካሄዱም ዝናቦች ነበሩ። ግን ይሄ ጤናማ ያለው ግን ምንድነው ሂዩሚዲቲ ነበር። በቃ አየሩ ያፈናል። ሙቀቱ በጣም እየዘነበ ሙቀቱን መቋቋም አትችልም። ከዛ ደግሞ ዝናቡ ሲቆም ወዲያው ነው የሚቆመው። የነበረውን ሙቀት መቋቋም አትችልም። ይሄ እኮ ውጤት የሚፈልግ አካል እኮ ባለሙያ ልኮ ማጥናት አለበት። እዛም ደግሞ በኢትዮጵያ ኤምባሲ በኩል እኮ መረጃዎችን መሰብሰብ ነበረበት። በዛ ላይ ደግሞ ይሄ እኮ ምንም እንዳልኩ ነው ድምር እኮ ውጤት የሚጠይቅ አይደለም፣ ሙቀት የሚጠይቅ አይደለም። ማንም ሌማን ሰው ያውቀዋልና አትሌቶቻችን ዋጋ እንዲከፍሉ ተደርጓል። በዚህ ውስጥ ሆነው ደም የሰጡ አትሌቶች አሉ። አሁን ጉዳፍን ብትወስዳት አንደኛ ሲጀመር ጉዳፍ 1500 ነበር መሮጥ የምትፈልገው። ኢንተረስቷ እንደዛ ነው። ጥሩ ሰዓትም ነበራት እዛ ላይ። ነገር ግን ፌዴሬሽኑ 10000 እና 5000 ነው እንድትሮጥ ያደረገው። ያው 10000 ዊልድ ካርድ አላት፣ ተጋባዥ ናት፣ ግዴታ ነው እዛ። 5000 ላይ ግን ኢንተረስት ነበራት ወይ አላውቅም። ግን 1500 እንደሆነ ኢንተረስቱ አውቃለሁ። ፌዴሬሽኑ የሰጣትን ነገር ነው ያደረገችው። በ1500 ደግሞ የተሻለ ሰዓት አምጥታ ነበር እና ሜዳው ላይ ውስጥ ለመግባት እድሎች ይኖሩ ነበር የበለጠ። ፌዝ እና ፓትሪስ ቺቤት በአሁን ሰዓት ያላቸውን ብቃት ያው ለማንም መናገር የሚያቆም ማስረዳት ነው። በጣም ያፈሉበት፣ በጣም ቶፕ ሌቭል ላይ ያሉበት እነዚህን ሰዎች መሰረትና ጥሩነሽ ሲያደርጉት የነበረውን ታሪክ መልሰው የደገሙበት ዘመን ነው። እነሱ ማቆም አይቻልም። እነሱን ሜዳ ላይ መንጠቅ አሁን ከባድ የሆነበት እንደሆነ ነው ከውጤታቸው ከስራቸው የምታየውና። ነገር ግን እኛ እንደ ፌዴሬሽን አንደኛ ሲጀመር በጣም ትኩረት ሰጥተን መጠየቅ ያለብን አሰልጣኞች እኮ ምንድን ነበር ግባቸው? በነሲብ እንደዚህ ራንደምሊ 3 ወርቅ 30 ሜዳሊያ ከሚሉት ውጪ በጥናት በዶክመንት ያቀረቡት ነገር ምንድን ነው? ትሬኒንግ ፕላናቸውን እኮ አሁን መቸለት መግለጫ ላይ እኔ እንዳላቀረቡ ነው ማቀው። መቸለት የፌዴሬሽኑ የፋሲሊቲ ኃላፊ አቶ አሰፋ ሲናገር 2 ሳምንት ሲቀር ውድድሩ ነው ዶክመንት ይቀርበልናል የስልጠና ፕላናቸው። አንድ አሰልጣኝ ወይም አንድ እግር ኳስም ሆነ አትሌቲክስ ላይ መሰለጥን ሰው ትሬኒንግ ፕላን ማቅረብ እኮ ያለበት እኮ ገና ልምምድ ከመጀመሩ በፊት ነው። ከዚህ ተነስቼ ይሄን አስርቼ ይሄን አመጣለሁ ብሎ እኮ በቁጥር ማስቀመጥ አለበት። ከዛ ደግሞ ፌዴሬሽኑ ይሄንን የሚመለከተው የቴክኒክ ሰው ደግሞ ይሄኛውን እንዲህ ብታረግ ብሎ ደግሞ አድቫይዝ አድርጎት በዛ በጥናቱ መሰረት ነው የሚካሄደው። እኛ እኮ 2 ሳምንት ሲቀረው ሰርተው ጨርሰው አትሌቱን ባልሆነ መስመር ላይ ከወሰደ በኋላ ጥናት ቢያቀርብልን ምን ያደርግልሃል? ይሄ የሚጠይቅ አካል ስለሌለ ይሄ ነገር አምልጦናል። በዛ ላይ ደግሞ አንድ አትሌት አንድ አሰልጣኝ 800ንም
1500ንም 5000ንም 10000ንም አንድ ላይ እኮ ሲያሰራ ነው። እኛ አካዳሚ እኮ እየሄድን ያለን ትራኩ ላይ እኮ እየሄድን ያለን ሰዓት ብቻ ይዞ ሲያስሮጣቸው መታየው። ስልጠናቸው ውስጥ ተፈትሿል ወይ? አሰልጣኞቻችን ራሳቸውን አፕግሬድ አድርገዋል ወይ? በጣም ስኬታማ በጣም በእውቀት የሚሰሩ በጣም ውጤታማ ሆነው እየተጓዙ ያሉ አሰልጣኞች አሉ። ግን በእነዚህ ውስጥ የተደበቁ ደግሞ ሌሎች አሰልጣኞች አሉ እና ከምርጫው ጀምሮ ጥያቄ እንኳን ባይኖረን እንዳሁኑ ጭቅጭቅ የሌለበት ምርጫ እንደተደረገብን አቅም ነገር ግን የአሰልጣኞቻችን አቅም ግን አሁን ዓለም እስከ አርቲፊሻል ኢንተለጀንስ እየሄደበት ያለው ደረጃ ላይ ደረሰ ነው ወይ ብለህ ስጠይቀኝ ጥያቄዎች አሉኝ። ከአሰልጣኞቹ ጋር በተደጋጋሚ የማውራት እድል አግኝቻለሁ። ስልጠናቸውን የማየት የመገምገም እድል አግኝቻለሁ። ከነሱ በላይ እውቀት አለኝ ብዬ ግን እያወራው አይደለም። ዓለም የሚሰራውን ነገር የመረዳት እድሉ ስላለኝ የውጭ አሰልጣኞችንም ስለማገኝ ከነሱ ጋር ኮምፔር እያደረኩ ነው ማወራው። እነዚህ ሰዎች ባሉበት ነገር ከተመለከትን እውነት ለመናገር ስልጠናችን ኋላ ቀር ነው። አሁንም አትሌትን ውጣ እያልን ያለ ነው። 200 ሜትር ሲቀር 300 ሜትር ሲቀር ውጣ እያልን ያለ ነው። ይሄ ሲስተማችን ደግሞ ከናይል ዘመን ጀምሮ ስንጠቀምበት ነበር። ዓለም በልቶታል። የት ጋር ኢትዮጵያኖች እንደሚወጡ እንኳን ሯጩ እዚህ ጋር የተቀመጠ ሰው ያውቀዋል። ስለዚህ አሁን ሲስተም መቀየር አለብን። ገና ውድድሩ ሲጀመር ጀምሮ ወይ አክረር መውጣት አለብን። አብረን ተቃቅፈን ከገባን እኮ መጨረሻ ላይ ያለው ላፕ እንትኑ ላይ እንደሚበሉን እኮ ግልጽ ነው። ለምሳሌ ትዕግስት አሰፋን ውሰደው ሲፋን እንዳሸነፈቻት ኦሎምፒክ ላይ አሁንም ያኔ ተደገመው። እነ ጉዳፍንም ተመልከት። መጨረሻ ላይ እኛ ጋር በቃ ስፕሪንት አድርገን ወተን ለመጨረስ አቅማችን እየደከመ ነው። እንደ ቀነኒሳ አይነት አትሌት የለንም በዚህ ሰዓት ላይ። እንደ ጥሩነሽ አይነት ሰው እንደ መሰረት አይነት ሰው የለንም አሁን ባለው ተጨባጭ ሁኔታ። ስለዚህ ያለፈው ውጤት ያጣንበት ነገር ስላልገመገም ነው አሁንም ያን ስህተት ነው የደገምነው። ትዕግስት በተመሳሳይ ነገር ስትሸነፍ ከማየት በላይ ለተመልካችና ለባለሙያ ምንም የለም። በጣም የሚገርም ይሄም የመጣው አመራር የሀገር ውስጥ ውድድሮችን ፈትሾ ገምግሞ አያውቅም። የናንጂንግ የቤት ውስጥ ውድድር ላይ የተሳተፉ አትሌቶች እንዴት ስኬታማ ሆኑ፣ እንዴት ውጤት አጡ ተነክቶ አያውቅም። በረዳት ኮሚሽነር ደራርቱ ዘመንም አልተገመገመም። ያ ነገር እየተንከባለለ መጥቶ ድክመታችንን ሳናቅ ጥንካሬያችንን ሳናቅ በነበረ ታሪክ ብቻ በነበረ ስልጠና ብቻ እየሄድን እንደዚህ አይነት ውድቀት ላይ ደርሰናል። ዛሬ ማልቀሳችን ተገቢ አይደለም። እንደውም እኛ ሚዲያዎችም ራሳችን መጠየቅ አለብን። ምንድነው ስትሰሩ የነበረው? ምን እያደረጋችሁ ነው ብለን እንኳን ስልጠናችሁን አልመረመርንም። አሁንም እኛም ከህዝቡ ጋር ነው አብረን እንደ ፋሽን በሚመስል መልኩ ወቀሳም እያቀረብን ጩኸትም እያሰማን ያለ ነውና አሁንም ሆነ ያለበት ስልጠናው መፈተሽ አለበት። አሰልጣኞቻችን ብቃት መፈተሽ አለበት። ምንድነው ያላችሁ የትምህርት ደረጃ? ምንድነው ያላችሁ የስልጠና ፍቃድ? ከወቅቱ ጋር ራሳቸው ምን ያህል አፕዴት አድርገዋል? እንደገና በጣም አዳዲስ የመጡ ወጣት አሰልጣኞች አሉ። ለምሳሌ እንደ መሰረት ደፋር ባለቤት አይነት ቴዲ በጣም ወጣት ነው። መሰረትን እንግዲህ ለውጤት ያበቃ ሰው ነው። በአሰልጣኝነት 33 ሜዳሊያ ያመጣ ሰው ነው። ግን ያልተዘመረለት ጀግና ነው። አሁን እንደዚህ አይነት ሰዎችን ማብቃት አለብን። አቅማቸውን እንዲያሳዩ እድል መስጠት አለብን። መዲና ኢሳን ጨምሮ እንደገና 3000 ዳይመንድ ላይ የሮጠችውን አትሌት ፋንቲሽን ጨምሮ ወደዚህ ያመጡ ናቸው። በነገራችን ላይ እቺ አትሌት በዶፒንግ ልትከለከል ብላ 3000 ዳይመንድ ሊግ ላይ አሸንፋ ነው ዊልድ ካርድ አግኝታ ወደ ውድድር የገባችው። እዛ ሁላ በዶፒንግ የተነሳ ልትቀር ብላ መሰረትና ቴዲ ናቸው ዋጋ ከፍለው ፌዴሬሽኑ የሚሰራውን ስራ ሰርተው እቺ ልጅ ከውድድር ውጪ እንዳትሆን ያዳኑ። በዚህ ልክ እንደ አንድ አትሌት እንደዚሁ የሚከራከርላት ሰው አታ ከ10,000 ነው የተቀነሰች ልጅ አለች። ስሟን ረሳሁታውን በአጋጣሚና እንደዚህ አይነት ክፍተቶችን የሚሸፍኑ ኮንታክታቸው ከፍተኛ የሆነ ወጣት አሰልጣኞችን ማብቃት አለብን። በተጓዳኝ ያሉትን እያከበረን አዳዲስ ወጣቶችን አሰልጣኞችን እንደ ቴዲ አይነቶችን ወደፊት ማምጣት አለብን። እነ አሰልጣኝ ይረፉም በጣም ያንግ ናቸው። እነሱ ጥሩ ሊሰሩ ይችላሉ። ከዶክተር ወልደ መስቀል ኮስትሪ በኋላ በኃላፊነት ብቻውን ተረክቦ ያለው ሁሴን ነው። ሁሴን ሸቦን ደግሞ 33 ዓመት አይተናል። 33 ዓመት ወደ 12 የዓለም ሻምፒዮና ሄዳል። ይበቃል ብለን ነው ዞር ያደርግ ነው። ህጉ መከበር አለበት። ግን እንደዚህ አይነት ሰዎችን በስፔሻል ኬዝ ማየት ነው ያለብን። ምክንያቱም ልምዱ ይጠቅመናል። አሁን እዛ ላይ ሰለሞን ባረጋን ወርቅ ትፈልጋለህ። ከሰለሞን ባረጋ ሰለሞን ባረጋን ቶኪዮ አስቀምጠ ሁሴን ሸቦን አዲስ አበባ ነው ያረከው። እኔ ሰለሞን ባረጋን ጠይቄዋለሁ ኢንተርቪው ላይ በምንድነው ከአሰልጣኝ ጋር የስልጠና እንትን የምታደርገው ምን እንዴት ነው የሚያግዝህ ብዬ ስጠይቀው በዋትስአፕ ነው አለ። ኢትዮጵያን የሚያክል አትሌቲክስ በዋትስአፕ ስልጠናና ውድድር ላይ እንዲያሸንፍ ትምህርት መሰጣጣት በራሱ ያማል። ይሄ በፌዴሬሽኑ ከህግ ውጭም ቢሆን አሰልጣኙን ዋጋ ተከፍሎ ተወስዶ
ሰለሞን እንዲያግዝ ማድረግ ይቻላል። ልምዱ ትልቅ ነው። ለ10 ሺና ለ5 ሺህ እኮ ሁሴን ልምዱን ቢያካፍል እኮ ጠቃሚ ነው። ግን ብዙ ሰው ያው አንድ ቦታ ላይ ረጅም ጊዜ ስትቆይ ሰው አይፈልግህም፣ ይሰለቻልና አርጅቶበታል ቦታው ላይ ዙር ይበል ነው ምንለው እኛ ሁላችንምና ይሄ ተገቢ አይደለም። ወደፊት እንደዚህ አይነት ስህተቶችን ማረም ይጠበቅብናል። አሁንም በጣም ትኩረት ሰጥተን መስራት ያለብን ውጤታችን መፈተሽ፣ አሰልጣኞቻችን አቅም መፈተሽ፣ ፌዴሬሽኑም ደግሞ ጥርስ አልባ ነው እየተባለ የሚወቀሰው ፌዴሬሽን ጥርስ እንዳለው ማሳየት አለበት። ባለፈው ስብሰባ ጠርቶ አድርገናል። እኛም በነበርንበት መግለጫ ተሰጥቷል። እዛ ላይ ብዙ ነገሮች ተነስተዋል። ጋዜጠኞች አሉ የተባሉትን ችግሮች በድፍረት አጋልጠዋል። ጋዜጠኞች ያነሱት እኮ ጥያቄ እኔ ላንሳው እንጂ እኮ የህዝብ ጥያቄ ነው ይዤ መጣሁት። ስለዚህ የህዝብ ጥያቄ መጥቶልሃል፣ ችግሩ ቀርቦልሃል፣ ችግሩን አምነህ ይቅርታ ጠይቀሃል። ከዛ ግን ኔክስት አክሽን መውሰድ ግን አለብህ። እርምጃ እስካልተወሰደ ድረስ የአንድ ሰሞን ጩኸትና ሃይሃይታ ሆነው ከቀረ ግን መልሶ ይህንን ነገር ውሳኔ ያልወሰነውን አካል መልሶ እንደሚበላው መታወቅ አለበት። ስለዚህ እርምጃ ያስፈልጋል። መስተካከል ያለበት ቦታ ላይ አክሽን መወሰድ ያስፈልጋል። አንድ ሰሞን ተጭቆ ከቆመ የሆነ ወቅት ላይ ጠብቆ ግን ራስ ላይ እንደሚፈነዳ መታወቅ አለበት ነው ምለው። አዎ ውይይታችን ይቀጥላል። የተከበራችሁ ተመልካቾቻችን ዛሬ እንግዲህ በልዩነት ጋዜጠኛ ይስሐቅ በላይ ጋር ቆይታ እያደረግን እንገኛለን። ምናልባት የዓለም ሻምፒዮና ምን ይመስላል ቶኪዮ ላይ የተካሄደው የሚለውን እያነሳ እንገኛለን። የዛሬ ስፖርት ሾው የክብር አጋራችን የሆነው ቡና ባንክ ነው። ቡና ኢንተርናሽናል ባንክ የባለራዕዮች ባንክ ይህንን ፕሮግራም ስፖንሰር ስላደረጉልን እጅግ እናመሰግናለን። የእሱን ማስታወቂያ ተከታትለን ስንመለስ ውይይታችንን እንቀጥላለን። የዛሬን ተስፋ ይበልጥ ለማጥበቅ በአዲስ ሐሳብ ለመሻሻል ያሰቡትን ለማስፋት ውጥንን ለማሳካት ይበልጥ ልቆ ለመገኘት ያሰቡ መላ ይፈልጋሉ። እነሆ ለብርቶች የአቦል ዲጂታል ብድር አገልግሎት ቀረበ። አቦል ዲጂታል ብድር ንጋት፣ ራዕይ፣ መነሻና ማሳ ሲል በሰየማቸው ልዩ ልዩ የብድር አገልግሎቶቹ እስከ 100 ሺህ ብር ብድር አዘጋጅቷል። ማለዳ በኢመደበኛ ንግድ ለተሰማሩ ሴቶች፣ ራዕይ በመደበኛ ንግድ ለተሰማሩ ሴቶች፣ መነሻ በኢመደበኛ ንግድ ላይ የተሰማሩ ለጉሊትና መሰል ነጋዴዎች፣ ንጋት መደበኛ ንግድ ላይ የተሰማሩ የጥቃቅንና አነስተኛ ነጋዴዎች፣ ማሳ በግብርናና መሰል ስራዎች ላይ የተሰማሩ የቀረበ አገልግሎቶቹን ያለምንም ማስያዣ በእጅ ስልኮ መጠቀም ያገኙ። አቦል ዲጂታል ብድር፣ አቦል ላይ ይድረሱ። ቡና ባንክ፣ የባለ ራዕዮች ባንክ። ተመለስን። የተከበራችሁ ተመልካቾቻችን ከማስታወቂያው በኋላ ተመልሰናል። የቡና ኢንተርናሽናል ባንክ ማስታወቂያን ሰማን። እናመሰግናለን የክብር አጋራችን ስለሆነ። ይሴ ምናልባት ውይይታችን ይቀጥላል። እንደው ቅድም በተናጥል እንደው የምናነሳቸው አትሌቶችም ሊኖሩ ይችላሉ። ምክንያቱም ብዙ መስዋዕትነትን እየከፈሉ እንደው አሁን ለምሳሌ ጉዳፍን ስታነሳ ላለፉት 6 ዓመታት በቃ በወጥነት ማለት ትችላለህ ውጤቱ በጣም ያስቸገራትን ቢኖር ደሟን የሰጠች አትሌት ናት። ከዛ በተረፈ ደግሞ የትግስት አሰፋን ጉዳይ ስናነሳ እንደዚሁ መነሳት አለበት ብዬ ገምታለሁ። አንድ የኦሎምፒክ አንድ የዓለም ሻምፒዮና ላይ ያጣችበት የወርቅ ሜዳሊያ የሚያስቆጭ ነው። በጣም ያጭር ርቀት ሜትሮች ሲቀሩት ነው እንግዲህ ወርቁን ያጣ ነው ማለት ይቻላል። ይሄ ከልምድም አንፃር ከቶኪዮስ ምን ተማርን ከዚች ከፓሪሱ ምን ተማርን ስንል ወደ ቶኪዮ ላይ ስናንተ ምንም የተማርነው ነገር የለም፣ ለትንሽ ነው። ሁለተኛ መናገር የምንፈልገውም ትግስት አሰፋ ቀደምም ስናወራ የነበረችበት በምን አይነት ሁኔታ ውስጥ ነው ያንን መስዋዕትነት የከፈለችው። እውነት ለመናገር የተፈጥሯዊ ዑደት ላይ ሆና ነው ያን ሁሉ ነገር መስዋዕትነት በዛ በሙቀት በዛ ታጋሽ ሆና ስቴዲየም ውስጥ ግብግብ ፈጥራ ነው ሁለተኛውን ያጠናቀቀችው። እሱም ራሱ ለትግስት አሰፋ ትልቅ ክሬዲት መስጠት ይቻላል። ቅድም እንደተባለው አሁንም ኢትዮጵያዊ ስሜት በተጠፋበት የአትሌቲክስ ቡድናችን ውስጥ የግል ውድድሮችን ገለል አድርገው ሀገራዊ ስሜት ይዘው መጥተው ሜዳሊያ ውስጥ የገቡ አትሌቶች አሉ። እነሱንም ክሬዲት መስጠት ስለሚገባ ብዬ ነው ያነሳሁት። በጣም የሚገርም ነገር የአትሌት አያያዝ ላይ እንደ ሀገር ድክመት አለብን። እንደ ሀገርም አሁን ወርቅ አልመጣም ተብሎ በራሳቸው ጥረት ሜዳሊያ ውስጥ ገብተው ሜዳሊያ ያመጡ አትሌቶችን ተገቢውን ክብር አልሰጠናቸው። ይሄ ትልቅ ስህተት ነው። እንደ ትግስትና እንደ ጉዳፍ አይነት አትሌቶች ዋጋ ከፍለው ነው ሜዳሊያ ያመጡልን። አሁን ለምሳሌ ቀደም አንተ አንስተዋል፣ ከዚህ ውይይት በፊትም እኔ እናንተ ስናወራ ነበር እንዴት አድርገን ለተመልካቹ እንደምንገልጸው ስለሚከብድና ስለምንጨነቅ እንጂ ትግስት አሰፋ እኮ በመከራ ውስጥ ሆና
በሴትነት በጾታ ባለባት ችግር እሱን ሁላ ተቋቁማ ነው ይሄን ውድድር ሁለተኛ ሆና ሜዳሊያ ያመጣችው። በጣም በሚገርም ነገር እንደው በድፍረት ምናነሳው ለቃሉም ለምኑም ይቅርታ እንጠይቃለን። ትግስት ከሚጠበቀው ቀኗ በፊት የተፈጥሮ የሴትነት ችግር መጥቶባት ነበር እዛ ውድድር ላይ እና ውድድሩ ይሄ ለሚዲያ ይበቃል አይበቃም እኔ ይቅርታ ጠይቃለሁ። ምንም ችግር የለም ያለው ወራባ ላይ ሆና ነው ወራባ ላይ የሷን ጀግንነት እና ምን ያህል ከተፈጥሮ ጋር ሁላ ታግላ ሜዳሊያ እንዳመጣች ለመግለጽ ስለፈለኩኝ ነውና ደንግጫለሁ እኔ እና በጣም በዛ ሁኔታ ውስጥ ሆኖ ምን አይነት ያገር ፍቅርና ምን አይነት ጽናት ነው እንትኑ እንዳይታይባት ሁላ ተጨንቃ ከራሷ ጋር በውሃ 10 ጊዜ ያፈሰሰች አብሮ ተጠርጎ እንዲሄድ ገብቷል ሳታስበው ነው የመጣው። አሁን በዛን ሰዓት ደግሞ ከውድድር ብትቀር ደግሞ ሌላ ትርጉም ነው የምንሰጠው። ከዚህ ፊትም በርሊን ልሩጥ ስትል የተፈጠረው ነገር አለና ሴቶቻችን እንደዚህ መከራ የተፈጥሮን ችግር የሴትነት የሚያመጣውን ነገር ተቋቁመው ነው ውጤት የሚያመጡት። ጉዳፍ ጸጋይ ላለፉት አመታት ኢትዮጵያን ስታስደስት ስታስጨፍር የነበረች አትሌት ናት። ፓሪስ ኦሎምፒክ ላይ በሶስት ውድድር ገብተሽ እንዲያረክሽ ብለን ግን እኛ በቃ ውስጧን እያደማንና ለሀገሯ ያላትን ስሜት እየሸረሸርንባት ነው ያለው። እንደነዚህ አትሌቶችን ማክበር አለብን። በቃ ምንም ውጤት ሲመጣ ብቻ አይደለም እነሱ ከፍ የምናደርገው። ትዕግስት አሰፋ የከፈለችው መስዋዕትነት ለሁላችንም ትምህርት ሊሆን ይገባል። ሀገር መውደድ እስከዚህ ድረስ ነው። ለሀገር ዋጋ መክፈል ማለት የተፈጥሮን ችግር ሁላ የሴትነት ችግርን ሁላ ተቋቁማ ነው ሜዳሊያ ያመጣችው። ጭንቅላቷ ተሰርቆ በቴሌቪዥን በመላው ዓለም እየታየች ነውና ያ የተፈጥሮ ዑደቷ ወይም ደግሞ የወር አበባ መጥቶ በዛ ችግር ውስጥ ሆና ውጤት ማምጣት ስለ እውነት ነው ማለት ምን አይነት ጽናትና ምን አይነት ጀግንነት ምን አይነት ሀገር ወዳድነት ነውና እኔ ይሄን በማንሳታችን የሚቀየሙ አካላት ካሉ ይቅርታ እንጠይቃለን። ነገር ግን መስዋዕትነቷን ማንሳት ስላለብንና ሌሎች ምሳሌ እንዲሆን ነው ይሄን ያነሳሁት። ሌላ ትግስት ከዚህ በፊት ከበርሊን ጋር ተያይዞ የተነሳባት ነገር ነበር። ለግል ሩጫ እንደምትሮጥ ተደርጎ ሀገራዊ ፍቅር እንደሌላት ተደርጎ የተነሳ ነገር ነበር። አሁን ኢትዮጵያ ውስጥ ሁለት አይነት አትሌቶች አሉ። ለሻምፒዮና የሚሮጡ አትሌቶች አሉ፣ ለሪከርድ የሚሮጡ አትሌቶች አሉ። አሁን እኛ ሀገር ሪከርድ ስለማምጣት የሚያስብ አትሌት ሰምታ አታውቅም። ምናልባት ሪከርድ አለማ የምትሮጥ አትሌት አንድ ሰው ጥራ ካልከኝ ከትግስት ውጪ ማንንም አልጠራም። እና ትግስት ሪከርድ አትሌት ናት። ይሄን ደግሞ በርሊን ላይ ሰብራ ሳይታለች። ኢትዮጵያውያን አትሌቶች ሪከርዳቸው በኬንያዎች እየተነጠቀ እየወጣብን ያለ ነው። አሁን ጉዳፍ ሪከርዶቿ ተወስዶባቸዋል። ፓትሪስ ቼቤትና ፌዝ የምትባል አትሌት ኪፒዮጎን የምትባል አትሌት ቀበኛ ሆነዋል። የኢትዮጵያን ሪከርድ እያሳደዱ መንጠቅ ማለት ነው። ስለዚህ ሪከርድ ደግሞ የማስመለስ ስራ የሚሰሩ አትሌቶች ያስፈልጉናል። አሰልጣኞቻችን በዓለም ሻምፒዮናና በኦሎምፒክ ላይ ሮጠሽ ወር ሜዳሊያ አምጪ ነው እንጂ የሚሉት ሪከርድ ስበር እያሉ ሲያሰለጥኑ አላየሁም። ይሄ ነገር ያለው ገመዶና ትግስት ጋር ነው ያለው። ትግስት ባለፈው ልሩጥ ያለችው ሪከርድ የተነጠቀብኝ ልመልስ፣ እንደገና ደግሞ ከሀገራችን እየሸሸ ያለውን ሪከርድ ዲፌንድ ላርግ ነው እያለች ያለችው። ያኔ ግን ትርጉም ተሰጥቶት ነው ሄደውና አሁንም ይሄ የትግስትን ነገር አፕሪሺየት ነው ማድረግ ያለብን። እንደውም ሌሎች አትሌቶቻችንም ሜዳሊያ ስለማምጣት ብቻ ሳይሆን ሪከርድ ወደ ሀገራችን ስለመመለስ የቀነኒሳ፣ የመሰረት፣ የጥሩነሽ፣ የኃይሌ ሪከርዶች የተነጠቅነውን ሪከርድ እንዴት እናምጣ የሚለው ላይ አሰልጣኞቻችን አይሰሩም፣ መስራት ነው ያለባቸው። ይህንን ነገር ሲገቡ የሚሰጧቸውን ምክርና ትምህርት እያየን ነው። አሁን ግን በእነዚህ በ5000 እና 10000 ርቀት ላይ ማራቶን ላይ ውድድር ማቋረጥ ብዙም እንትና አዲስ አይደለም ለኛ። እንዴት 5000 ላይ ያው ማጣሪያ ላይ ውድድር የሰው ልጅ ያቋርጣል? ልጅ የገጠመውን አላውቅም ኩማ፣ ነገር ግን ውድድር አቋርጦ ወጥቷል። ይሄ 7 አትሌት በአንድ ሻምፒዮና ላይ ውድድር አቋርጦ ወጣ ማለት ለኛ በጣም አሳፋሪ እንትን ነውና እንደ ትግስት አይነት እንደ ጉዳፍ አይነት ጀግኖችን እንዴት እነሱንስ ልናጠፋ የማይሆን ኮሜንት እንሰጣለን? አፕሪሺየት እናርጋቸው። ጉዳፍ እንዴት አርጋ ታግላ ከነፌዝ ጋር ታግላ ያንን የነሐስ ሜዳሊያ እንዳመጣች እኮ ፊቷን ገጽቷን አይተን እኮ ሁላችንም መረዳት አለብን። ከውድድሩ በኋላ ማግኝተን አውርተናት እንዴት አይነት የድካም መንፈስ እንዳለባት እንዴት አይነት በቃ የሀገር ቁጭት እንዳለባት አይተናልና እነሱ ማክበር የምንችልበትን ነገር በርትተን ሁላችንም መስራት አለብን። ሁላችንም ይሄንን ትኩረት ሰጥተን ማስተካከል አለብንና ትግስት በዚህ አጋጣሚ የኢትዮጵያ ሕዝብ ሊያደንቃት፣ ሊያመሰግናት፣ ሊያከብራት ይገባል። ዱብዳን ይወረደባቸው በሙቀት የተነሳ ቀኑ ተዛብቶ ነው የመጣባት። እሷ በነበረው ሙቀት የተነሳ መምጣት ከሚገባው ጊዜ በላይ የሰይጣን ነገርም ተጨምሮበት ፈጥኖ ነው የመጣባት።
በዚህ ደረጃ ባናወራ ደስ ይለኝ ነበር ግን የልጅቷን ክሬዲት ህዝብ እንዲያውቀው ስለፈለኩ ነው ማንሳት የፈለኩትና በእውነት ጀግናችንና ትግስት አሰልጣኙም ሊመሰገን ይገባል ገመደው ደደፉ ምን አይነት ቁጭት እንደመጣበት ምን አይነት እልህ እንደመጣበት እዛም በቦታው አግኝቼ አውርቼዋለሁ እቺም ልጅ ግን ጀግናችንነት ከምንም በላይ ደግሞ ጉዳፍ መመስገንና መከበር አለበት